አንሳው ጮንታ ውጣ አንድ ሁለት ሶስት አራት ተመለሳችሁ ይላል ይገው እሺ 14000 ዋይት ብለድ ሴል 14000 ሆኗል እሺ 14000 ገብቷል ብሎ 6 መርፌ ያዘዙት እሱን መርፌ ራሴ ወጋለሁ ብሎ ምናምን ሁለቱን ሳስወጋ ስላልተመቸኝ ምናምን ራሴ ወጋለሁ ብዬ አመጣሁት ቤት ራሴ ወጋለሁ ብዬ በካኖል ነበር ማውስደው ራሴ ውስጥ ወጋለሁ ብዬ አመጣሁት ከዛ ከጄ ተቀብሎ እሱ ካኖል ምናምን አንስቶ ጣለ ምንሽ ነው እሱ ወንድሜ ነው ላንቺስ ወደኛሽ አይዞሽማ አይዞሽ ትላንትና ሮብለት ማታ አብረን ነበርና ተኝቼ ምናምን ያለው ተነሳ ካለበት ቦታ ተነስቶ ምናምን አልፈልግም ምናምን ማለት ጀመረ ከዛ ምንድነው ያልኩ ከስራ ቦታ ትቼ እስካሁን ስራ አልገባውምና ምን ነው ሰራው እሱ ስራውን ትቶ ነው የመጣው ከውላይ ሰራው ምንድነው ሆቴል ማኔጅመንት ከዛ እኔ አንድ ወንበር አምጡልኝ yes thank you ከዛ እሺ ከዛ መጣና ምንም አላልኩትም መለፍለፍ ጀመረ ብቻ ምን እንደሚያወራ መለፍለፍ ጀመረ አሁን ራሱን አያውቅም የሆነ በቃ እኔ እንትን ብዬ ስላሳመንኩ ብቻ ነው እኔን የሚያውቀው እንጂ ራሱን አያውቅም እኔን ብቻ ነው የሚያውቀው ማንንም አያውቅም እዚህ ቤት የአእምሮ ህመምተኞች ሲፈወሱ መጀመሪያ ነው እንዴ ብዙ ጊዜ ብዙ ራሳቸውን የሳቱ በሌላ አማርኛ አብድ የሚባሉ ሰዎች አልተፈወሱም ውሸት ነው እውነት ነው ውሸት እውነት አሁን ደግሞ ተረኛው ማን ነው እሱ ነው አይዞሽ ጌታ መንፈስ ቅዱስ ይረዳዋል ሃይማኖቱ ምንድነው እኔና ብቻ እሷ ብቻ ኦርቶዶክስ ነው ሃይማኖቱ ሁላችንም ኦርቶዶክስ ኦርቶዶክስ ነሽ ከዛ እኔ አበን በጣም ስለምወደው ምናምን ትላንት ስደውል መንገድ ላይ ምናምን ነበርና አላነሳም ከዛ የሆነ ሰዓት ላይ አነሳልልና ምንም አላለም ብቻ መድረክ ላይ ነበር መሰለ አገልግሎት ላይ ነበር አንስቶ የሆነ ጸሎት ያደረገ ነበር ብቻ ሆኖላችኋል የታመመ ሰው ይድናል በቃ ብቻ ምን ያለ ራሱ በደንብ ነገር አንቺ የሰማሽ ነበር አልሰማውም በደንብ ራሱ ብቻ ዝም ብዬ አሜን ብቻ ነው ማለት ያለቀስኩ ነበር ከሮብ ጀምሮ እስከ ዛሬ ያለቀስኩ ነበር ዝም ብዬ እየተኛልኝ አይደለም አይምሮ አሳርፍም እየተኛ አይደለም ጉልበት ሲጠቀም እኛ ደግሞ አንችልም እዚህ ማንም ስለለ አይዞሽ በቃሽ ማን ነው ኢየሱስ ስም አብርሃም የአብርሃምን ሙሉ ፈውስ በዚህ ወንበር ላይ አድርጌያለሁ የአብርሃምን ሙሉ ፈውስ በዚህ ወንበር ላይ መቀመጥ ሲጀምር ወደ ቀድሞ አይምሮ ወደ መጀመሪያ አይምሮ ወደ ትክክለኛው አይምሮ እንደናንተ ጤናማ ሰው እንዲሆን በኢየሱስ ስም ወደ ነበረበት አይምሮ መልሼያለሁ አባ ሁሉ ጊዜስ እንደሚሰማኝ አውቃለሁ ስለሰማኸኝ አመሰግናለሁ የአብርሃምን ሙሉ ፈውስ በዚህ ወንበር ላይ አድርጌያለሁ ከዚህ ሰዓትና ጊዜ ጀምሮ እስከነ ሙሉ ፈውስ በዚህ ወንበር ላይ ይቀመጥ ምሕረት አግኝቶታል ና አስቀምጠው ና አባ ስሜ ተጠርቷልና እነዚህ ልጆች እዚህ ቤት አንተ እንዳለ አምነው ይህን ጸጋ አምነው አምጥተዋል እንደሚፈወስ አምነው አምጥተዋል እኔም አምናለሁ እግዚአብሔር ሆይ አብርሃምን ከነበረበት ከየተኛው ስቃይ ነፃ አውጥቻለሁ አብርሃምን 100% ከዛ በላይ ወደ ነበረበት መልሻለሁ እየሰማችሁ ነው እቶቼ እየሰማችሁ ነው ነገ በእሁድ ጉባኤ ነገ ጧት ይዛችሁ መስክሩ በኢየሱስ ከላዩ ላይ መታወት በኢየሱስም
ልቀቀውና ሂድ ልቀቀውና ሂድ አታሰቃያለህ ማይክ አላችሁ ታከለ ያ ምን እየሰራ ነው እስካሁን ድረስ ሰነች ያ ቤዛ ታውቃታለህ እኔ እሱ እንዳሰራ አሩኩ እሱ እንተይሰራ አሁን አዛለው እሱ መኪና ይሰራል እሱ መኪና ይነዳል እሺ አስተነቆልኩበት እሺ አስተነቆልኩበት ለምን አልፈልግም አለኝ ለምን አልፈልግም አለኝ ለዛ ነው ያስ ባጃጅ አለው ዝም ብሎ ማን ነው ያሰራበት ባጃጅ አለው ማን ነው ያሰራበት ቤዛ ነች ቤዛ ሴት ነች ቤዛ ነች መቼ ነው ያሰራችበት መቼ ቢሾፍቱ ላይ ዳነስ ቢሾፍቱ ሄዳ መቼ 300 ሺህ ብር ወሰደች 300 ሺህ ወስዳ አሰራችበት ተሻለ እሷ ተላላኪ ተሻለ ምን አደረገ እሱ መጀመሪያ ባጃጁን አስሸጠ እሺ ከዛ ሁለተኛ ባጃጅ ገዛ እሺ አሁን የሆነ ምግብ አስበሉት ምግብ ላይ የሆነ ነገር ጨመረ በምግብ ነው ያበሉት በምግብ ምን በሚባል ምግብ ላይ አካውንቱ ላይ 250 ሺህ ብር ነበር እሺ ተሻለ ካሽ ሰጠው 250 ሺህ ብር እሺ ከዛ ወሰደ 265 ሺህ ብር ከአካውንቱ እንዴት እንደወሰደ እሺ ወሰደ ነው እሺ ይሄ ነው እሷ አልፈልግም ስላለ አልፈልጋትም እሺ ለአብዱ ባጃጅ ሰጥቶ እሱ የሰው መኪና ይነዳ ይሄ ነው ሽንኩርት ይጭናል ባቻ ነው ያዛት ናዝሬት ነበረች ናዝሬት እሺ ቤዛ መኮንን ልጅ ነች እሺ አሁን ጊዜ አልቋል ስድስታችሁም በ300 ሺህ የተሰራው በምግብ የተሰራ ለምን ገና አለ መቻ አውራ እስቲ አውራ መኪና ይገዛ ነበር መኪና ይገዛ ነበር ሀሳቡን አፈረስክ እሺ ወደ ቤዛ አረኩ ወደ ቤዛ እሺ ይሄ ነው ሌላስ ለምን ትጠይቀኛለህ አውራ ትበለህ እናት መንግስትን አፍርሻለሁ መንግስት ይፈርሳል ተይዛል አሁን ተይዛል አሰቃየው ሌላስ ጸጉሩን ቆረጠችው ከጸጉሩ ወስዳ አሰራችው ቢሾፍቱ ዳ ጸጉሩን ቆርጣ አሰራች ጸጉሩን ተተለበረም ሶነች በጸጉሩ አሰራችው ጸጉሩ ይዛ ሄዳ እሺ ይሄ ነው እሺ ከዛ ምግብ ላይ ጥቁር ነገር ጨመረችው ራሷ አናቱ ላይ እንዳይወጣ ማን ትባለዋ ቤዛ በምግብ ላይ አሰርታስ አበላችሁ ጥቁር ነገር እሺ ይሄ ነው ይያጓ ነበር ጓደኛውን አይበለም ብሎ ራሱ በላ እሺ አላስበለም ብሎ ራሱ በላ ጊዜ አልቋል ሰዓት አልቋል ስድስት በሽቶ ተሰራችሁ በምግብ ጥሎ የበላው ሁሉ በኢየሱስ ስም አዝዣለሁ ስድስቱ መናፍስቶች ስድስት ጊዜ ጩህና ውጣ በኃይል ጩህና ውጣ በኃይል እንቀሳውጩ ውጣ አንድ ሁለት ሶስት አራት ተመጨረሻችሁና ልገው ተነስ አብርሃም አብርሽ አይዞ ጌታ ኢየሱስ ምን አትወድም ዛሬ ጌታ ይመስገን እስኪ ለመስ እግዚአብሔር የተመሰገነ ይሁን ሁላችሁም በእግዚአብሔር ፊት እስኪ ልሳገሩ እስኪ እኔን ታውቀኛለህ አላውቅም ጨብጠኝ እስቲና ማት ይባላል አብርሃም እኔ አበበ ይባላለሁ ቤዛ በኋላ በደንብ ትነግራለች እሺ ቤዛ የምትባለው ሴት በሽውቶ ሄዳ በ300 ሺህ ብር ባንተ ላይ ያሰራችው
ከምግብ ጋር ያበላችሁ መተት አስተውሳይ ዛሬ ተሻለ 5 አመት ምናምን እሺ ይሄ ሁሉ ሌላው ከነሱ ስማ እሺ እሷን ታውቃታለህ ነገር አለ ከዚህ በፊት ታሞ ከዛ በተክርስቲያን ወሰርኩ እኔ ያኔ ጴንጤኔም በጴንጤነት ነው ያለሁት እሺ ወሮ ሰላም በይ ፕሊዝ ሰላም እንዴ እሷ ደግሞ ምርጥ የታውተው ሰኪን አረ ክብር ለጌታ ግን እንደዚህ ሰው ፊት ለፊት ላይ ያቆመኝ እንጂ እሬ ክብር ይገባዋል ለጌታ ክብራን ለጌታ ለኢየሱስ እኔ ምን እንደነበርኩ አላውቅም ምን እንደሆንክ አታውቅም አላውቅም ብቻ ከሶዶ ታመመ እንደመጣ ታውቃለህ እሺ ይሄ ነው የምታውቀው ይሄ ነው የማውቀው እንጃ ቃላት የለኝም ማውራት አልችልም ክብር ስጡ ለጌታ ለኢየሱስ መጀመሪያ ነው ያመንኩት እኔ ግን አንተ ጋር ስመጣ እንደምድን እኔ አውቄያለሁ አንተ ጋር ስመጣ እድናለሁ ብዬ መጀመሪያ ነው ያመንኩት ትላንት ነበር ያመንኩት በቃ ዛሬ እመጣለሁ ብዬ ግን አላሰብኩም ዝም ብዬ መንገድ እየሄድን ነው አዝናኝ ምናምን ስል ዝም ብለን መንገድ እየዞርን ነበር ከዛ ወደዚህ ስመጣ እኔ እንጃ ቃላት የለኝም የእውነት ይሄ ነገር ሴት አይፈልግም ነበር ሴት እኔ ራሴን ወንድ አድርጌ ነበር እሱ ጋር የቀረብኩት ራሱ ወንድ ነኝ ያልኩ ነበር ሴት ማየት አይፈልግም ሴትን ማየት ጭራሽ በቃ ሴት ያለ ነው ሞል አሁን ግን እንዲሆነው ዛ ያላመንኩ የእውነት እኔ እንጃ ማንም የለም እዚህ ጌታው ባኪን የሰው መሳቃት ታርገን ያልኩ ነበር አሁን እንዲ ሰውን አሁን ሁሉም ካዩ ራስ ትላንት ብዙ ሰው መጥቶ አይቶ ነበር እንዲ ካዩ ራሱ አምኑም ራሱ መዳኑ ቢያዩት አያምኑም እንዲ በጣም አሁን ካዩ ራሱ አምኑም ራሲ ነኝ እንደምናም ነው ምሉት የእውነት አይኔን ገልጬ ማየት አልችልም እውነት እንደዚህ ነው እውነት ነው ብዬ እኔ ራሴ አላመንኩም ግን ፈጣሪ ይመስገን ክብር ስጡ ለጌታ ለኢየሱስ ሃሌሉያ አብሪሽ አብት እንኳን ለዚህ በቃ አሜን ክብር ለጌታ ስለ ዳንክ ላውራልኝ እሺ ስልደና አላውን ራስክን ሲታል እሺ ቅድም መድረክ ላይ የሚሆነው እታችኋል ራስን ጀስት አብዳሃልና እሺ በሌላ አማርኛ ስለ ዳኔ ነው ማውራው እንደዚህ ራስን ልክ ነኝ እንደዛ እነሱ ናቸው ይዞት አንተን ያመጡ እሷ ፍቅረኛዬ ነች አልከኝ ጥሩ አብሪሽ አብት ጀስት ራስህን ሲታል ከእብደት ነው እግዚአብሔር እዚህ ቤት የፈታ አንተን እኔ አይደለም ኢየሱስ ነው አንተን የፈታ አሜን ክብሩስ ሶስታችሁም የሚለው እንደዚህ አብደ ብትቀር ነበር ግን ከዚህ እብደት ከዚህ አይምሮ ህመም አንተን ያዳነ ኢየሱስ ነው አሜን 6 ክፉ መናፍስቶች በ300 ሺህ ወራይዳ ምንድነው ቅድም ያለው መንፈሱ ሄዳ ያሰረች በሽብቶ ሄዳ ያሰረ ለዚህ ጌታ ይሄን ጌታ ለማመን ትፈልጋላችሁ እዚህ አንተ ለማመን ትፈልጋለህ አረማሙና እስካሁን እኮ በሱ ነበር እጅን አንሳ እስቲ ጌታ ኢየሱስ ሆይ ጌታ ኢየሱስ ሆይ አመኛለሁ ዓለምን ክጃለሁ ሰይጣንን ክጃለሁ ከአይምሮ እብደት እኔን ፈተኛል ላንተ የሚሰጥ ውለታ ሌላ ምንም የለኝ ላንተ የሚሰጥ ግን ነፍስን ስጋዬን ህይወቴን ላንተ እሰጣለሁ ከዛሬ ጀምሮ ወደ ኋላ አልመለስም በእግዚአብሔር ፊት አመልክሃለሁ ዘመኔን ላንተ ሰጠው ስለተቀበልከኝ አመሰግናለሁ ክብር አምጡ ለጌታ ለኢየሱስ ጌታ ኢየሱስ ሆይ ዓለምን ስንፍናን ኃጢአትን ክጄአለሁ ጓደኛዬን
ከእብደት ስለፈታ አመሰግናለሁ። ከዛሬ ጀምሮ ወደ ኋላ አልመለስም። ነፍሴን ሕይወቴን ሥጋዬን ላንተ ሰጠው። እኔም ከአብርሃም ጋር ሆኜ አንተን አመልክሃለሁ። አብርሃምን አደራህን ወደዛው እንዳይመለስ ጠብቅልኝ። ነፍሴን አደራ። በኢየሱስ ስም አሜን። ክብራም ለጌታ ለኢየሱስ። ምንድነው የምትለው? ማለት ትንሽ ሊቆይባችሁ ይችላል። እኔ ያየሁት ህይወት ፈጣሪ እንደዚህ ሰው ፊት ለፊት ጉባኤ ፊት ለፊት ስላቆመኝ ለማመስገን ፈልጌ ነው። እኔ ላይ የተደረገው ነገር ብዙም የዛሬ 5 ዓመት 6 ዓመት ምናምን ይሆናል። እሷ 3ኛ ክፍል ነበረች ይጤነች እሷ እና እኔ የወጣሁት ደግሞ 3ኛ ክፍል ያለችው የተለያየ ህፃን ነበረች። የሰው ሀገር አዲስ አበባና ናዝሬት ነበር የሚሰራው እና መጀመሪያ ናዝሬት ነበር የሚሰራው። እቺ ቤዛ የምትባለው አለችና ከናዝሬት ወደ አዲስ አበባ ሽንኩርት ጫንኩ ነበር። ከዛ የጫንኩ ይመላለሳል። ከዛ ብሩም እቁብ ገባለሁ። እቁብ የገባው ደግሞ የሆነ ቤዛ የምትባል ተዋወቀች። ብር ሰጣታለሁ፣ ብር ታይቀኛለህ ሰጣታለሁ። እሺ ብዬ አባቷ ጋር አስተዋወቀች። እኔ አላውቅም በአጭር ጊዜ ውስጥ ነው በቃ እንደ ነገር በቃ ቀረብኩ ምናምን ብላኝ ተዋወቀች። እኔ ይሄ ሰይጣን ፈተና ነው በቃ ሰው በአጭር ጊዜ ውስጥ እንዴት ይወደዳል እንዴት ይቀርባል ብዬ እሺ ብዬ ተቀበልኩት። ከዛ ብር ነበረኝ እቁብ የገባሁት ምናምን በሳምንት አንድ 30,000 ብር በወር ይወጣልና እሺ ገባሁት። 30,000 ብር ወጣልኝ። ሻይ ቡና ልጀምር ምናምን እሺ ብዬ እኔ ለሰው የዋን 30,000 ብር ሙሉ ሰወጣልኝ አካውንት ላይ አስቀምጣለሁ ብዬ ምንም አላልኩትም። ሰጠኋት 30,000 ብር ሙሉ እቃ ምናምን ገዛው። ሻይ ቡና ጀመረች። እሺ ብዬ ከዛ በኋላ እኔ እቁብ የገባው ወደ አዲስ አበባ መጣሁ። እሷም አንተ ጋር ሄዳለሁ ብላ መጣች። ቆርጧል። ቢያንስ ይኸኛው ወደ የዛሬ 7 ዓመት 8 ዓመት ነው ግን የተሰራብኝ የዛሬ 4 ዓመት 5 ዓመት ምናምን የተሰራብኝ ማለት ነው። ከዛ አንደኛው ባጃጅ ገዛውና ባጃጅ ገዝቼ እየሰራው ነበር። እዛው አልሰራም በይ 1-2 ቀን ይዛ ፋዘር መኪና ተበላሽቶ ነበር። ጋራጅ አስገብቼ ነበረ። ጋራጅ አስገብቼ ባጃጅ ገዛው። አብቴ ባል በጣም ምስጥር ጓደኛ ያለ ለሱ አልደብቆ። ከዛ አብቴ ባጃጅ ስራ ምናምን አልኩት። እሺ ወሰረ አብራም አለች። አብቴ አልኩት። ባቡሽ ነው የሚያውቀው። አቡሽ አለች። አብቴ አልኩት። እሺ አንተ የባጃጅ ሽጥና ሆቴል ልክፈት አለች። እሺ አልኩት። እሺ ብዬ ያኔ ባጃጅ በጣም ውድ ነው 400-370 ሺህ ምናምን ውድ ነው። ለምን ፋዘርም በዛ ላይ ደሞዝ አላበላሽም። በቀን አብልም ሰጠኝ። አላጨስም አልቀምም በቃ ውሃ ብቻ ነበር የምጠቀም። ከዛ በኋላ እቁብ ገባሁ። ፋዘር ሰጠኝ ያብል ምን ሰልም ያብል ሰጠኝ እቁብ ጥላለሁ ዝም ብዬ። ከዛ እሺ የባጃጅ ሸጥኩት 350 ሺህ ብር ሸጥኩትና የገዛው ግን 370 ሺህ ብር ነበር። ሸጥኩና አስጀመርኩ። ቤት ተከራየች። ትንሽ የግሮሰር ከፈተች። እሺ ብዬ ሰራው። ከዛ በኋላ አካውንት ላይ ብር አስቀምጣለሁ፣ ደሞዝ ምናምን አስቀምጣለሁ። ለካ እሷ ከኋላ ሌላ ነገር ነበር የምታስበው። ከዛ በኋላ እሷን ተቀበልኳትና እሺ ብዬ አሁን ሌላ ባጃጅ ጨመርኩ። ለምን ያለች አባቴ ማለት ለኔ በጣም ምስጥር ጓደኛ ስለሆነ እሱ እንደምከፋ አልፈልግም። የእሱ እናት ደግሞ በጣም ምስኪን ነች፣ በጣም ትወደኛለች። ለዛ ብዬ ሌላ ባጃጅ ገዝቼ ሰጠሁት። ፋዘርም በሰው ከዛ 150 ሺህ ብር ሰጠኝ። ደሞዝ አልተቀበልኩም ነበር የ1 ዓመት ሙሉ አልተቀበልኩም። ትንሽ ብር ነበር ተቀበልኩት። ጨምረን ሌላ ባጃጅ ገዛሁትና ከዛ ባጃጅ ገዛው። እሱ እየሰራ እኔ መኪና የሱ የራስን ንብረት ሰጥቼ የሱ መኪና ነበር እንደ ሰራተኛ ሆኜ የምሰራው። ለምን ልጁ በጣም ስለማወዱ ለዛ ነው ሰጥቼው። ከዛ ከልጁ ስልክ ተቀበሉት። መጀመሪያ ምን አደረገ? ተሸለም ባላለ እሱ ጋር ይቀራረባል 150 ሺህ ብር ስጠኛል። ሰጠሁት። ከዛ ሰጠው መልሳለሁ እያለ ከለከለኝ። እሺ ተወኩት። ከዛ የሆነ ሰዓት ላይ ከናዝሬት ሽንኩርት ጭኜ የመጣውና አላራገፍኩም ነበር። የሷ ሆቴል ፊት ለፊት መኪና አቁሜ ምግብ ልብላ ብዬ ገባሁ። ምግብ አምጪልኝ ምናምን አልኳት። ከዛ ምግብ አወጣች። ረዳቴ ነበር። ለረዳትም ለኔም አዘዝኩ። እኔ ብዙ አልበላም ብዬ አንድ ጥብስ ብቻ ነበር አዘዝኩና ትዝ ይለኛል
ዳቦ ጨምሬ ነበር። የሆነ ጥቁር ነገር ጨመረችው። እኔ አለሱ ልጁን ቶቶቶ አልኩት። እኔ መጀመሪያ ስላየሁት ብዙ ቦታ ጥቁር ነገር አለ። ከዛ የሆነ ብቻ ነገር ማየሁትና አትብላልኩት። ትሄድ ነበር ረዳቴ አትብላ ስለው ለምን አልበላ ብሎ ቶቶ እኔ እበላለሁ አልኩት። ለሱ ሌላ ምግብ አዘዝኩና አንተ አትብላ አልኩት። ለምን ልቡ ምን እንደሆነ በቃ ጆሮዋል አወቀው ማለት ነው። ከዛ በቀደለ ከስኩትና አትብላልኩት ብዬ ምግቡ ወደ ራሴ ጎተትኩና እችን ታጠባልኩት። ነክቶ ነበርና እችን ታጠባልኩ። ከዛ ለራሴ በላው ምን እንደሆነ አላውቅም። ከዛ አባቴ ያባረጀ ስጦት ልጅ ሆስፒታል ምናምን ወሰዱ። ስነቃ ነው ነገሩኝ፣ በንጋታው ነው ነገሩኝና ከዛ በኋላ እንደዚህ ያልካል ምናምን አለ። እንደዚህ ወድቄ መልስ ሰጣለች ምናምን ለኔ ሆስፒታል ወሰዱ። 1-2 ቀን ምናምን በኋላ ተኛሁት ሆስፒታል። ከተኛ በኋላ ምን ለማሳና አላወቁ። በንጋታው እንደዚህ ቢዛነች እንደዛ አደረገችው። ትዝ አለኝ ያ ምግብ ትዝ አለኝ። ጥቁር ነገር ስላየሁት ትዝ አለኝ። እንዴ ተደደና ነው ምናምን አልኩት። ትሄድ እንዳልበላ አውቃል። ከዛ ተደደና ነው ረዳት ደህና ነው ምናምን ደህና ነው ምናምን ምን ማለት ያቺ እሷ ናት ያደረገች አልኩ። ከዛ በኋላ እሺ በቃ እኔ ጋር ትጠጊ። አባቷ ከዛን ናዝሬት ነበር አባቷ እኔ ጋር ይታወቃል። ደውዬ ጠራሁት። ንብረቱ የኔ ነው በዚህ ነው ይሄ ሁሉ ነገር አደረኩት ብዬ ለአባቱ ነው ቁጭ አድርጌ አሳየሁት። ከዚህ በኋላ ንብረቱን ሙሴጅ ወደ እኔ እንዳትረሽ አልኩት። የሆነ ነገር ይይዛል። ያኔ ምግብ የተሰጠው አሁን ሲታመም ምግብ ካልቀመስ ውሃ ካልቀመስ አይቀምስም። ቁጭ ቅድም ራሱ ቁጭ በሉ መጀመሪያ ያለ ነበር ይጠራጠራል። ያ ነገር ስላየለ አሁን ስለታመመ ቁጭ ካልክ ራሱ መጀመሪያ ጥረክ ወይ ቁጭ በል ይላል። ምግብ ሲበላም ቅመሱልኝ፣ ውሃ ከሆነም ቅመሱልኝ። ሴት ልጅ ነው ወንድን እንደዛ አይልም። እኛ ሴቶችን ቅመሱልኝ ነው የምለው፣ አይቀምስም። ጥሩ አብሪሽ ምንድነው ነፃ ስላደረገኝ ብቻ ክብር ለኢየሱስ ጌታ ስላወጣልኝ በጣም አመሰግናለሁ። ክብር ለኢየሱስ። ሃሌሉያ። ብዙ ጩኸት ለኢየሱስ፣ ብዙ እልልታ ለኢየሱስ። ክብር ለኢየሱስ። ሃሌሉያ አሜን። ሃይማኖቴ ሌላ ቢሆንም ይሄ ያየሁትን በዛን ሰዓት መጥቶ ያዩት ብዙ አሉ። ለብዙዎቹ ደግሞ እዚህ ብቻ ሳይሆን ለብዙዎቹ መሰክራለሁ። መዳኑን መፈወሱን እዚህ መጥቶ እንደተፈወሰ ለሁሉም መሰክራለሁ። እናንተ እኔ በጣም መናገር ፈልገው እስካሁን ለኔ ብላችሁ ቁጭ ብላችሁ ጉባኤን በጣም አመሰግናለሁ። ክብር ለኢየሱስ። ሃሌሉያ። ከሳውዝ ነበር የመጣነው፣ ሳውዝ ስፕሪንግ ማለት ነው። ያለቀስኩ ነበር የመጣሁት። አሁን ግን እየሳኩ እየሄድኩ ነው። የእውነት እኔ እንጃ በእግሬ በመኪና ሁላችሁም እየሳቃችሁ ነው። በልቅሶ የመጣው እየሳቃችሁ ያወራን በሱ ደግሞ ጌታ በሱ ሆኖ ስለፈወሰኝ አመሰግናለሁ። እልልታ ለጌታ። አብሪሽ እንወዳለን። ታንክ ዩ። እንኳን በሰላም መጣ አብሪሽ። ተባረክ ብርሃኔ። እንኳን በሰላም መጣሽ። ነይ መስክሩ እስቲ የነበረውን እውነት። በእግዚአብሔር ስም ሁላችንም ሰላም ይላችኋል። ክብር አምጡ ለጌታ ለኢየሱስ። ሃሌሉያ።